ሰላም ጤና ይስጥልኝ። ይህ ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት የሚተላለፍላችሁ ሳምንቱን በዜና የተሰኘው የመረጃ ሰዓታችን ነው። ከዜናዎቹ ጋር ጽናት አስቻለው ነኝ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በቅድሚያም አርዕስተ ዜና። በአህጉረ ስብከትና በማዕከል መካከል የተናበበ የህዝብ ግንኙነት መዋቅር ለመፍጠር ያለመ ስልጠና ተሰጠ። በምስራቅ አርሲ አሰኮ ወረዳ 3 ኦርቶዶክሳውያን መገደላቸው ተገለጸ። ቤተ ክርስቲያን በዲጂታል ዓለም የተቀናጀ የሚዲያ አገልግሎት ለተቀደሰ ዓላማ በሚል መሪ ሀሳብ የውይይትና የስልጠና መርሃ ግብር ተካሄደ። የስልጠናና የውይይት መርሃ ግብር በብፁዕ አቡነ ሕርያቆስ ሊቀ ጳጳስ መመሪያ ሰጪነትና በአስተዳደር ጉባኤ ውሳኔ መሰረት ሐምሌ 3 2018 ዓ.ም የተከናወነ ሲሆን በሀገረ ስብከቱ የህዝብ ግንኙነት የሚዲያና የስብከተ ወንጌል ዋና ክፍሎች አዘጋጅነት የ8ቱ ክፍላተ ከተማ ቤተ ክህነት የሚዲያና ለህዝብ ግንኙነት ኃላፊዎች፣ የሀገረ ስብከቱ የሚዲያ ዋና ክፍል፣ የህዝብ ግንኙነት ዋና ክፍልና የስብከተ ወንጌል ክፍል ሰራተኞች የተሳተፉበት ነው። በመርሃ ግብሩም በባለሙያዎች የውይይት መነሻ ጥናቶች ቀርበው ውይይት ተደርጎባቸዋል። ቤተ ክርስቲያንና የሚዲያ አገልግሎት በሚል ርዕስ የመጀመሪያውን ስልጠና ያቀረቡት የአዲስ አበባ ሀገረ ስብከት የሚዲያ ዋና ክፍል ኃላፊ መምህር ኃይሉ በላይ ሲሆኑ ቤተ ክርስቲያን ከጥንት ጀምሮ በተለይም በዘመናዊ የሚዲያ ታሪክ ከ80 ዓመታት በላይ ታሪክ ያላት መሆኗን የተክለ ሃይማኖትና የዜና ቤተ ክርስቲያን ጋዜጦችን ዋቢ በማድረግ በመረጃ አቅርቦትና ተደራሽነት ያላትን አስተዋጽኦ አስታውሰዋል። ቤተ ክርስቲያን ከዘመናዊ የመገናኛ ብዙሃን ቴክኖሎጂዎች ጋር በተጣጣመ መንገድ መስራት እንደሚገባት ገልጸዋል። ቴክኖሎጂን፣ ማህበራዊ ሚዲያንና አርቲፊሻል ኢንተለጀንስን ለወንጌል ስርጭት፣ ለምዕመናን ትምህርትና ለተቋማዊ የመረጃ አገልግሎት በአግባቡ መጠቀም የዘመኑ ግዴታ መሆኑን አስረድተዋል። በስልጠናው የሚዲያ ፋይናንስ፣ የሰው ኃይል አቅም ግንባታ፣ የተቋማዊ ምላሽ ፍጥነት፣ የሐሰት መረጃዎች መከላከል፣ የሚዲያ ፖሊሲና የቁጥጥር ስርዓት እንዲሁም የዲጂታል ሚዲያ ተግዳሮቶችንና እድሎችን በስፋት ተዳስሷል። በማጠቃለያው መምህር ኃይሉ ቤተ ክርስቲያን የዘመኑ የመገናኛ ቴክኖሎጂዎችን በአግባቡ በመጠቀም የሰለጠኑ የሚዲያ ባለሙያዎችን በማፍራትና የተቀናጀ የሚዲያ አሰራር በመዘርጋት ወንጌል ለብዙሃን ይበልጥ ተደራሽ ማድረግና ሕያው ተልዕኮ ማስፈጸም እንደምትችል ገልጸዋል። ቤተ ክርስቲያንና ዲጂታል ሚዲያ በሚል ርዕስ የሁለተኛው ስልጠና የሰጡት የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ መምሪያ ባለሙያ ዲያቆን ሙሉዓለም አስራት የቤተ ክርስቲያን የዲጂታል ሚዲያ አጠቃቀም በተማከለ አሰራር በግልጽ ፖሊሲና በሙያ ስነ ምግባር ሊመራ እንደሚገባ ገልጸዋል። በተለይም የሳይበር ጥቃት፣ የሐሰት መረጃ ስርጭትና የዲጂታል ሚዲያ ሱስ በተቋሙ የሚገጥሙት ዋና ተግዳሮቶች መሆናቸውንም ጠቁመዋል። በቤተ ክርስቲያንና ገዳማት ስም የተከፈቱ አንዳንድ የሚዲያ አይነቶች ግልጽ የባለቤትነትና የተጠያቂነት ስርዓት ባለመኖራቸው የቁጥጥር ክፍተት መፈጠሩን ገልጸው የተቀናጀ የመረጃ አስተዳደር፣ ግልጽ ፖሊሲና ተከታታይ የአቅም ግንባታ ስልጠናዎች ችግሩን ለመቅረፍ ወሳኝ መሆናቸውን አስገንዝበዋል። ለዚህም በብፁዕ አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ መምሪያ ሰጪነት ክትትል ሰነዶችን በዲጂታል እንዲጠቀሙ እንዲሁም የኢንፎርሜሽን ቴክኖሎጂ እንዲጠናከር ያደረጉ መሆናቸውን አስታውሰው በቀጣይ ከቴክኖሎጂና ኢንፎርሜሽን አጠቃቀም አኳያ መምሪያው እየተዘጋጁ መሆናቸውን ጨምረው ገልጸዋል። የሀገረ ስብከቱ የህዝብ ግንኙነት ዋና ክፍል ኃላፊ የሆኑት መጋቢ አዲስ ዘላለም ምህረቴ እየተከናወነ ባለው ስራ ወደፊት በክፍለ ከተሞች በአድባራትና በገዳማት የሚገኙ የሚዲያ መዋቅሮችን በማስተባበር የተቀናጀ የመረጃ ስርዓት ለመገንባት የሚያስችል ስራ እንደሚያጠናክር ገልጸዋል። በተጨማሪም የአቅም ግንባታ ስልጠናው በየክፍለ ከተማው በመውረድ እንደሚቀጥል አስታውቀዋል። በማጠቃለያውም የአዲስ አበባ ሀገረ ስብከት ስራ አስኪያጅ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የቤተ ክርስቲያን ዋና ተልዕኮ ወንጌል ማዳረስንና ሰውን ማዳን መሆኑን በማስታወስ የሚዲያንና የህዝብ ግንኙነት አገልግሎት ይህን ተልዕኮ ለማሳካት የማይተካ ሚና እንዳለው ገልጸዋል። አክለውም ሁሉም የሚዲያ ባለሙያዎችና የህዝብ ግንኙነት ኃላፊዎች በአንድነት በፍቅር በሙያዊ ብቃትና በኃላፊነት ስሜት በመስራት የቤተ ክርስቲያኒቱን
እውነተኛ መልእክት ለህዝቡ በተቀናጀና በተደራጀ መልኩ እንዲያደርሱ ጥሪ አቅርበዋል። የአዲስ አበባ ሀገረ ስብከት ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረመድኅን ንጉሴ፣ ሊቀ ትጉሃን ደመላሽ ቶጋ፣ የሀገረ ስብከቱ ስብከተ ወንጌልና ሐዋርያዊ ተልእኮ ዋና ክፍል ኃላፊ፣ የሀገረ ስብከቱ የህዝብ ግንኙነት ዋና ኃላፊ መጋቢ አዲስ ዘላለም ምህረቴ፣ መምህር ኃይሉ በላይ የሀገረ ስብከቱ ሚዲያ ዋና ክፍል ኃላፊ፣ የክፍላተው ከተማው ቤተ ክህነት የህዝብ ግንኙነት ኃላፊዎች፣ የሶስቱ ዋና ክፍሎች ሰራተኞች ተገኝተዋል። የሰዋስው ቅዱስ ጳውሎስ መንፈሳዊ ኮሌጅ በዲግሪ መርሃ ግብር ያሰለጠናቸውን 400 ሊቃውንት በደማቅ መንፈሳዊ ስነ ስርዓት አስመረቀ። በምረቃው ስነ ስርዓቱ ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የቅርሳ ቅርስ ወመዘክር ቤተ መጻሕፍት ሙዚየም የማህበራት ምዝገባ ክትትልና ቁጥጥር መምሪያዎች የበላይ ኃላፊ፣ ብፁዕ አቡነ ሕዝቅኤል የከፋ የሸካ የቤንች ማጂ የምዕራብ ኦሞ ሊቀ ጳጳስና የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ፣ ሊቀ ሕሩያን ሰርጸ አበበ የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዋና ዲን፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከፍተኛ የስራ ኃላፊዎች፣ የሰዋስው ብርሃን ቅዱስ ጳውሎስ ከፍተኛ የስራ ኃላፊዎችና ሰራተኞች፣ ክቡራን ተመራቂዎችና የተመራቂ ቤተሰቦች የተገኙ ሲሆን በመንፈሳዊ ኮሌጅ ጸሎተ ወንጌል አድራሽነት በቅዱስነታቸው መሪነት መርሃ ግብሩ ተከፍቷል። የሰዋስው ቅዱስ ጳውሎስ መንፈሳዊ ኮሌጅ ለበርካታ አስርተ ዓመታት የቤተ ክርስቲያንን ስርዓትና ዶግማ ጠብቀው የሚያስጠብቁ የወንጌል ብርሃን የሚፈነጥቁ ታላላቅ ሊቃውንትን መነኮሳትንና ብፁዓን አባቶችን ያፈራ መንፈሳዊ ዕውቀት አውድማ ነው። በዚህም ለዓመታት ከፍተኛ መንፈሳዊና ሳይንሳዊ ዕውቀትን እያገኙ በህጋዊ የዲግሪ ማዕረግ ሳይመረቁ የቆዩ ሊቃውንትን ከቅዱስ ሲኖዶስ በተሰጠው ዕውቅና መሰረት ተገቢውን የዲግሪ ማዕረግ ማግኘታቸውን ተጠቁሟል። ኮሌጁ ለበርካታ ዓመታት የቤተ ክርስቲያንን ዶግማና ስርዓት የሚጠብቁ ሊቃውንት መነኮሳትና ምሁራንን በማፍራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የእውቀት ማዕከልና የሊቃውንት መፍለቂያ ሆኖ መቆየቱ የሚታወቅ ሲሆን ይህ ታሪካዊ ምረቃ ተቋሙ ከትውፊታዊ ዕውቀት ጎን ለጎን በዘመናዊ የከፍተኛ ትምህርት ደረጃም የቤተ ክርስቲያንና የሀገርን አገልግሎት ለማጠናከር ያለውን ሚና የሚያረጋግጥ መሆኑ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመረጃ ፍሰትን ተቋማዊና ዘመናዊ ቅርጽ ለማስያዝ ያለመውን ሶስተኛ ዙር የሀገር አቀፍ የህዝብ ግንኙነት ኃላፊዎች የስልጠናና የምክክር መድረክ በጁፒተር ሆቴል ተካሂዷል። የስልጠና አቅጣጫዎች ይፋ አድርገዋል። እነዚህም አንደኛም ፈጣን መረጃ ፍሰት መዘርጋት፣ ወቅታዊና ታማኒ መረጃዎችን ሳይዘገዩ በሁሉም የህዝብ ግንኙነት መዋቅሮች አማካኝነት በአንድ ጊዜ ለምዕመናንና ለህዝብ የሚደርሱበትን አሰራር መፍጠር፣ ዘመናዊ የዲጂታል ቴክኖሎጂዎችን ለቅዱስ ወንጌል አገልግሎትና ለቤተ ክርስቲያን ሁለንተናዊ ገጽታ ግንባታ በአግባቡ መጠቀም፣ ሶስተኛም የተናበበ መዋቅር መፍጠር፣ የቤተ ክርስቲያንን ክብር በጠበቀ መልኩ ሙያዊ ብቃትን ከስነ ምግባር ጋር ያጣመረና ከማዕከል እስከ አህጉረ ስብከት የተዘረጋ ጠንካራ መዋቅር ማደራጀት የስልጠናው ዋና ዓላማ የቤተ ክርስቲያናችን ድምፅ ይበልጥ ተደራሽ፣ ግልጽና ዘመናዊ ማድረግ ነው ያሉት የመምሪያው ኃላፊ የስልጠናው ተሳታፊዎች ከመድረኩ የሚያገኙትን ዕውቀት ወደ ተግባር በመቀየር ከዘመኑ የሐሰት መረጃዎች የመጠበቅ ታሪካዊ ኃላፊነት እንዳለባቸው አሳስበዋል። በመጨረሻም ለስልጠናው መሳካት ሙሉ የገንዘብ ወጪውን በመሸፈን አጋርነቱን በተግባር ላሳየው ለአሐዱ ባንክ አክሲዮን ማህበር በቅድስት ቤተ ክርስቲያን ስም የላቀ ምስጋና ቀርቧል። በመድረኩም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ አባታዊ መልእክትና መምሪያ አስተላልፈዋል። መረጃውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ። በሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት አራተኛውን የአህጉረ ስብከት ሰንበት ትምህርት ቤቶች መምህራን በቅድስት ሥላሴ ዩኒቨርሲቲ አዳራሽ የአሰልጣኞች ስልጠና ተሰጠ። በመክፈቻው መርሃ ግብር ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ አገልግሎት መምሪያ ሊቀ ጳጳስ፣ መጋቢ አዲስ ኃይለ እግዚእ የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ፣ መጋቢ አዲስ ጸጋ ወልደ ትንሳኤ የስብከተ ወንጌልና ሐዋርያዊ አገልግሎት መምሪያ ኃላፊ፣ ሊቀ ጉባኤ መሐሪ የሰንበት ትምህርት ቤቶች ማደራጃ መምሪያ ምክትል ኃላፊ፣ ዲያቆን ስንታየው ምስጋና የሰንበት ትምህርት ቤቶች ማደራጃ መምሪያ
የሰንበት ትምህርት ቤቶች አንድነት ተቀዳሚ ምክትል ሰብሳቢ እንዲሁም የሰንበት ትምህርት ቤቶች አንድነት ስራ አመራር አባላትና የመምሪያው ልዩ ልዩ ሰራተኞች በተገኙበት በጸሎተ ወንጌል ተጀምሯል። ብፁዕ አቡነ ማርቆስ በመዝሙር 125 ቁጥር 5 ላይ በለቅሶ የሚዘሩ በደስታ ያጭዳሉ የሚለውን የዳዊት መዝሙር መነሻ አድርገው ገበሬ በለቅሶ በመከራ በክረምት ዘርን እንደሚዘራ በገበሬ አምሳል መምህራንም ዘር የተባለውን ቅዱስ ወንጌልን በለቅሶ በመከራ ለማስተማር መዘጋጀት ይገባቸዋል በማለት ለሰልጣኝ መምህራኑ አባታዊ ቡራኬና መልእክት አስተላልፈዋል። አክለውም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን ቅዱስ መጽሐፉን እንደሚል የሕይወት ውሃ ምንጭ ከሆዱ ይፈልቃል ዮሐንስ ምዕራፍ 7 ቁጥር 38 በሚል ቃል መነሻ አድርገው የእንኳን ደህና መጣችሁ መልእክት አስተላልፈዋል። ዲያቆን ስንታየው ምስጋና በበኩላቸው የስልጠናውን ይዘትና አካሄድ በማብራራት ስልጠናው በመሰረተ እምነትና ዶግማ፣ በስርዓተ ትምህርትና በተግባራዊ ስራና የሕይወት ክህሎት ላይ ትኩረት እንደሚያደርግ ገልጸዋል። በስልጠናውም ከ37 አህጉረ ስብከት የተውጣጡ ከ315 በላይ ሰልጣኝ መምህራን ተሳታፊ እንደሚሆኑ ተገልጿል። መረጃው የሰንበት ትምህርት ቤቶች አንድነት። ብፁዕ አቡነ ቀለምንጦስ ከ1330 በላይ ለሚሆኑ አገልጋዮች ማዕረገ ክህነት ሰጡ። ብፁዕ አቡነ ቀለምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ከ1000 በላይ ለሚሆኑ አገልጋዮች ስልጣነ ክህነት ሰጡ። ብፁዕነታቸው ከሌሊቱ 7 ሰዓት ጀምረው ለ1130 ደቀ መዛሙርት የድቁና፣ ለ202 ዲያቆናት የቅስና፣ ለ7 ምዕመናን ምንኩስናና ለ4 መነኮሳት የቁምስና ማዕረግ ሰጥተዋል። ብፁዕነታቸው ይህን ታላቅ መንፈሳዊ ማዕረግ ከሰጡ በኋላ አገልጋዮቹ በማህበረሰብ መካከል ክህነት ሹመት ሳይሆን ከባድ ኃላፊነት ነው ያሉት ብፁዕነታቸው ክህነት ተራ ምድራዊ ሹመት ሳይሆን ሰማያዊ ኃላፊነት መሆኑንና ካህን በሚሰራው መልካም ስራ ይመሰገናል፣ በሚያጠፋው ተጠያቂነት አለበት ያሉት ብፁዕነታቸው እናንተ የተጠራችሁ ለመልካምና ለበጎ ስራ ሰውንና እግዚአብሔርን የምታገናኙ የሰላም ድልድይ እንድትሆኑ ነው ብለዋል። ካህናት ከማህበረሰብ መካከል ተመርጣችሁ የወጣችሁ የማህበረሰብ መድኃኒቶች ናችሁ። በክፋት በምቀኝነትና በተንኮል በጨለማው ዓለም ውስጥ እንደ ጨው ለማጣፈጥ እንደ ብርሃን ለማብራት የተጠራችሁ ናችሁ ብለዋል። ሐኪም የአካል ህመምን ለመመርመር መሳሪያዎችን ይጠቀማል። ካህን ግን ምንም አይነት ቁሳዊ መሳሪያ ሳይዝ በሰው ልጅ መንፈሳዊ ሕይወት ውስጥ ዘልቆ በመግባት የተሰበረውን ልብ የሚጠግንና የሚፈውስ መንፈሳዊ ሐኪም ነው በማለት ተናግረዋል። እናንተ ካህናት ስለሆናችሁ ሰዎች ሲጣሉ የምታስታርቁ፣ ሲጋጩ የምታግባቡ፣ ሰላምን የምትፈጥሩ የሰላም መልእክተኞች መሆን አለባችሁ ብለዋል። ሊቀ ጳጳሱ ካህን በቤተ ክርስቲያን ብቻ ሳይሆን በራሱ ቤት ውስጥም አርአያ መሆን እንዳለበት ሲያስገነዝቡ ሰላም ከቤት ይጀምራልና ቤተሰባችሁን በስርዓትና በፍቅር መምራት አለባችሁ ብለዋል። ካህን እንደ ልቡ አይናገርም፣ የፈለገውን አያደርግ። ቅዱስ ጳውሎስ ንግግራችሁ በጨው የተቀመመ ይሁን እንዳለው ምግቡ በጨው እንደሚጣፍጥ ሁሉ የእናንተም ንግግርና አካሄድ በማህበረሰቡ መካከል በጎ መዓዛ ያለውና የሚገነባ ሊሆን ይገባል ብለዋል። የክህነቱ አገልግሎት በቤተ መቅደስ ብቻ የሚወሰን ሳይሆን ሰፊ ማህበራዊ አገልግሎትን የሚያካትት መሆኑን አንስተዋል። በመጨረሻም ብፁዕነታቸው በቀብርና በሐዘን በሰርግና በደስታ ኩነቶች በማረሚያ ቤትና በሆስፒታል በመገኘት ህዝቡን በቤተ ክርስቲያን ስርዓት መሰረት ማጽናናትና መምከር፣ ማስተማርና ማህበራዊ ጉዳዮች ላይ መሳተፍ አለባችሁ ብለዋል። ብፁዕ አቡነ ናትናኤል በሚኒሶታ በደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን በተከሰተው የእሳት አደጋ የተሰማቸውን ሐዘን ገለጹ። ሀገረ ስብከቱ ባወጣው መግለጫ በቅርቡ ከ2.2 ሚሊዮን ዶላር በላይ በውጪ የተገዛውና ተቀድሶ የአምልኮት አገልግሎት መስጠት የጀመረውን ቤተክርስቲያን ሐምሌ 6 ቀን የቅድስት አርሴማ ወራዊ በዓል የቅዳሴ ስነ ስርዓት ከተፈጸመ በኋላ በእሳት አደጋ መቃጠሉ ተገልጿል። በአሜሪካ ሚኒሶታ ግዛት ሮዝማውንት ከተማ በሚገኘው የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን የእሳት አደጋ መከሰቱን ተከትሎ
ብፁዕ አቡነ ናትናኤል የሚኒሶታና አካባቢው ሀገረ ስብከት ሊቀ ጳጳስ የተሰማቸውን ከፍተኛ ሐዘን ገልጸዋል። ብፁዕ አቡነ ናትናኤልም የአደጋውን ዜና እንደሰሙ ወዲያውኑ በቦታው ተገኝተው በከፍተኛ ሐዘንና ድንጋጤ ላይ የነበሩትን የደብሩ ካህናት፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት ወጣቶችንና ምዕመናንን በማጽናናትና አባታዊ ቡራኬ በመስጠት የተሰማቸውን ሐዘን ገልጸዋል። በተጨማሪም በተከሰተው አደጋ ዙሪያ ከደብሩ ካህናት ጋር ውይይት ማድረጋቸውን ሀገረ ስብከቱ አስታውቋል። ሀገረ ስብከቱን በመግለጫው የቤተ ክርስቲያን አምላክ ከእንደዚህ አይነት ያልታሰበ አደጋ ቤተ ክርስቲያናችን ይጠብቅልን ሲል ገልጸዋል። በምስራቅ አርሲ አሰኮ ወረዳ 3 ኦርቶዶክሳውያን መገደላቸው ተገለጸ። በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ባህሩ አሊ በተባለው ቦታ ሐምሌ 6 ቀን 2018 ዓ.ም 2 ኦርቶዶክሳውያን መገደላቸውን የአካባቢው ነዋሪዎች ለጣቢያው መናገራቸውን የማህበረ ቅዱሳን ቴሌቪዥን ገልጸዋል። በዕለቱ ከምሽቱ 5 ሰዓት እስከ 6 ሰዓት በተከፈተባቸው የተኩስ እሩምታ ምክንያት የአካባቢው ነዋሪዎች ሕይወታቸውን ለማዳን ከቦታው የሸሹ ሲሆን 43 ዓመት የሆናቸው ወይዘሮ አልማዝ የሻነ እናትና የ37 ዓመት ወንድ ልጃቸው በግፍ መገደላቸውንና በአሰኮ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መቀበራቸውን ገልጸዋል። ሐምሌ 5ም ዳኛም የለም በሚባለው አካባቢ የ90 ዓመት አዛውንት በግፍ መገደላቸውን የገለጹት ምንጫችን አካባቢው አሁንም ስጋት ውስጥ እንደሚገኝና ነዋሪዎቹን ቦታውን ለቀው እየሸሹ መሆናቸውን አሳውቀዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ቴሌቪዥን። ክቡራንና ክቡራን ተመልካቾቻችን ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት የሳምንቱ ዜናዎች እነዚህ ነበሩ። ከዜናዎቹ ጋር አብሬያችሁ የቆየሁት ጽናት አስቻለው ነበርኩኝ። ቸር ሳምንት ይሁንላችሁ።